በሀይሚ በብሩክ እንዲሁም ደግሞ በግምጃዬ መሀል የተፈጠረው ነገር ምንድነው? ልብ የሚነካ ቪዲዮ አይተናል። እጅግ በጣም የእውነት ለመናገር ግምጃዬ ስሜታዊ ሆነ ያለቀሰችበት፣ ሀይሚም በጣም እንባ ባይኖቿ አቅረራ ያየውባት፣ ብሩክም በጣም በመገረምም በመጨነቅም በጣም በብዙ ስሜቶች ውስጥ ሆኖ አይተነዋል። ድጋሚ እንግዲህ ግምጃዬና ቦቡ እንዲሁም ደግሞ ቅመማ አንድ ላይ መጠውልናል። ታዲያ ዛሬ እንደዚህ ሲመጡ ምን ተፈጠረ የሚለውን ነገር እነግራችኋለሁ። ሌላኛው ደግሞ እንግዲህ ከትናንትና በፊት የነበረ ጌም ነበረ። ያ ጌም እንግዲህ ብዙ ውጣ ውረዶችን ብዙ ነገሮችን እያስተናገደ ይገኛል። በተለይ ደግሞ ያው ጌሙ እንደተጭበረበረ በተለይ ጆን ዳንኤልም የተወቀሰበት ወይም ደግሞ ግምጃዬ ብቻዋን ነው ብትሸነፍም ብቻዋን ነበረች። ሀይሚ ብሩክ ብዙ ነገሮች ብቻ እየተባለ ነበረ። ምንድነው የተደረገው የተፈጠረው ነገር የሚለውን በጣም ብዙ ሰዎች ብዙ ያወሩትን ነገር ሪከርድ አድርጌ የነበር አጋጣሚ ሆኖ አልፖስትኩትም። የምፖስትላችሁ ይሆናል። ግን ምንድነው የተፈጠረው ነገር በጌሙ ሁኔታ ከጌሙ ጀርባ የነበረው ነገር ምንድነው የሚለውን ነገር በደንብ ባላብራራላችሁም ብቻ እስኪ ሀሳብ እናነሳበታለን። በቅድሚያ ግን እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ግምጃዬና ሀይሚ ብሩክ አንድ ላይ እየመጡ ይገኛሉ። ግምጃዬ በነ ብሩክ ህይወት ውስጥ ወይ ደግሞ በነ ብሩክ ቤት ውስጥ በመገኘቷ አብዛኛውን ሰው በሚባል ደረጃ ደስተኛ ነው። ደስተኛ ያልሆኑ ሰዎችም አሉ። ያልሆኑበት ምክንያት እየተናገሩ ነበረ። በአጠቃላይ በሀይሚና በብሩክ ህይወት ውስጥ ማንም ሰው ሶስተኛ ወገን መግባት የለበትም። ብቻቸውን ነው መቀጠል ያለባቸው። እስከዛሬም ብቻቸውን ነው የመጡት በማለት እንግዲህ ሀሳብ አስተያየት የሚሰጡ እንዳሉ ሁሉ ሀይሚና ብሩክም ግምጃዬም አንድ ላይ ቢሰሩ የሚዲያ ሰዎች ናቸው። በጣም አስደሳች ነገር ነው። ግምጃዬንም እንኳን አስደሰቷት ከስደት መልስ። እሷም ከማዳም ቅመሞች አንዷ ናትና እሷን አግኝተው አክብረው ማውራታቸው ትልቅ ነገር ነው ብለው እነሱን በክብር ሲያናግሯቸው ለእነሱም ክብራቸውን ፍቅራቸውን ሲገልጹ አይተናል። በአጠቃላይ ስለ ግምጃዬ፣ ስለ ሀይሚ ብሩክ፣ ስለ ወደፊት ስለሚቀጥሉት ነገር፣ አሁን ላይ ስላላቸው ነገር እናወራበታለን። በቅድሚያ ያው የግምጃዬ ልደት ነበረ ካስታወሳችሁ። በጣም እግዚአብሔርን በህይወቷ ራሱ እንደዚህ ተደስታ እንደዚህ ትልቅ ፕሮግራም ኖሮ እንደዚህ ታዋቂ ሆና ያከበረችበትን ቀን አላስታውስም። እሷም አክብራለች ብዬ አላስብም አልነበረም። ግን ከስደት መልስ ከዛ ሁሉ ጭንቀት የስደትን ህይወት የሚያውቀዋል። በአጠቃላይ ለምታውቁ ሰዎች አልነግራችሁም። ግን ለማታውቁ ሰዎች በቃ ምድራዊ ሲኦል ነው። በቃ ምንም ብትበሉ አትጠግቡ፣ ብትጠጡ አትረኩ። በጣም በቃ የጭንቀት ህይወት እየበላችሁ እየጠጣችሁ ወደ ቁልቁል ነው የምታድጉት እንጂ ወደ ላይ ማደግ የለ። በሀሳብ በጭንቀት ቤተሰቤ፣ እኔ፣ በሽታዬ፣ ጤናዬ በቃ በሀሳብ ውስጥ ሆናችሁ ነው እድሜያችሁን የምትጨርሱትና የስደት ህይወት በዛ ላይ ጩኸቱ፣ ጭቅጭቁ በማዳም ቤትና ስንቱን ልንገራችሁ። በዛ መከራ ውስጥ አንድ ሴት ልጅ እግዚአብሔር ምስክሬን ነው ምላችሁ ስደትን ያየች ልጅ ስደት የወጣች የትኛውም አውሮፓ፣ ኢሮፕ በቃ የተለያዩ አረብ ሀገራቶች ሊሆን ይችላል ከእናት ከአባቷ ቤት ከወጣች እንደ ሀገሯ ላይ ሆነም ስደተኛ የምትሆን ብዙ ሴቶች አሉ። እና ሀይሚ ተናግራለች። እኔ ወደ ስደት ባልሄድም አለች። እኔ ከማዳም ጋር ባልጨቃጨቅም አለች። እኔ ማዳም ባትጮህብኝም አለች። እኔ ማዳም ባትሰድበኝም አለች። ብዙ መከራዎችን አሳልፍ ያለው ብላለች። በሀገሯ እሷም ስደተኛ ነበረች። እውነቱን እንነጋገር ከተባለና የስደትን ህይወት በደንብ ያውቃሉ። ሀይሚና ብሩክ የማዳም ቅመሞችን ከላይ ማውራት፣ ከላይ መናገር፣ ከላይ ዝም ብሎ እንትን ማለት ብቻ ሳይሆን በደንብ ቅርብ ሆነው ከተመልካቾቻቸው ጋር ምን እንደምንወድ ምን እንደምንጠላ በምን አይነት መከራ ውስጥ እንዳለን በምን አይነት ስቃይ ውስጥ እንዳለን የማዳም ቤት ማለት ምን ማለት እንደሆነ ከኛ እኩል አሁን ስሜቱን እያወቁት እየተረዱት መጥተዋል። ባይሰሩም ባይሄዱም ግን እኛ በምናወራላቸው ልክ ያያሉ ያውቃሉ። ከነዛ ከማዳም ቅመሞች አንዷ ግምጃዬ ናት። ወደ ከአረብ ሀገር ቆይታ ወደ ኢትዮጵያ ገብታለችና እንባ የሚተናነቃት እግዚአብሔር ምስክሬን ነው ምላችሁ ቃል አጣ ነው። ወይም ደግሞ ያለፈችው የመከራው ብዛቱ ነው እዚህ ጋር አይኖቿ በእንባ እንዲሞሉ ያደረገው። ወይም ደግሞ ያየችው የህይወት ፈተና የህይወት መከራ የህይወት ውጣ ውረድ ነው። ማንኛውም ሴት ከሀገሯ ከወጣች በተለይ ከእናት ከአባቷ ቤት ከወጣች በኋላ ህይወቷ ሁሉ በፈተና የተሞላ ነው። በቃ አንድ ቀን ሰላማዊ ህይወት አትኖርም። በጣም ተሰቃይታ በጣም ተፈትና በጣም በቃ ብዙ ችግሮች ውስጥ ተጋፍጣ ያለፈች ጠንካራ ሴት ነው የምትሆነው በኋላ ላይ
ግን ውስጧ በእንባ የሚሞላው ያሳለፈችው መከራ ትዝ ብሏት ነውና ግምጃዬ እኔ እውነት ለመናገር እንዲፈምሽ ሀገር ይገባለሁ ብላ አስባ ማጣቅም እርግጠኛ ነኝ። እንዲህ ታዋቂ ሆናለሁ ብላ ማስባ ማታቅም እንዲህ ከነ ሀይሚ ከነ ብሩካ ተገናኝቼ ቪዲዮ ሰራለሁ እንደ አብረን እንገናኛለን የሚለው እቅድ ሀሳብ አልነበራትም። ስትጀምር እንደ ማንኛውም ሰው ጀመረች፣ ግን አሁን ላይ ከፍ ያለ ደረጃ ላይ ደርሳለች። ሶ እኔ ለዚች ልጅ የምመኝላት ልክ እንደ ሀይሚ እግዚአብሔር ምስክሬን ነው ምላችሁ፣ ነግሬያችኋለሁ። ሀይሚ ስደት ባትወጣም በሀገሯም ስደተኛ ሆና ብዙ ነገሮችን አይተናል፣ ሰምተናል፣ ብዙ ታሪኮችን። ግምጃዬም ከሀገሯ ወጣ ክፉን ደጉን መጥፎውን ሁሉንም ነገር አሳልፋ የመጣች ጀግናና ብርቱ ጠንካራ ሴት ነች። ሶ ከሀይሚ እኩል ለይቻ ላያትም። በቃ እነዚህ ሁለት ንግስቶች እነዚህ ሁለት ሴቶች መጨረሻቸው አምሮ ከፍ ያለ ደረጃ ላይ ደርሰው ለማየት ያብቃን። በቃ ምኞቴ ያ ነው። በቃ እና ሀይሚ ከሀይሚ ጋር ብዙ የሚቀራረብ ባህሪ ያላት ግምጃዬ በጣም ሰው ታምናለች፣ በጣም ሰው ትቀርባለች፣ በጣም ከራሷ በላይ ያሳልፋለ ሰው ታስባለች፣ ትጨነቃለች። አንዳንዴ ሲመራት ቲክታክ ላይ የመሳደብ ነገር አለ፣ የሚሰድቧትን ሰዎች የመመለስ ነገር አለ። ግን በጣም 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 ለሰው አዛኝ የምትባል አይነት ሴት ነች እና ስለ ግምጃዬ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ለማታውቁ ሰዎች ነው የምናገረው። ሶ ከሀይሚ ህይወት ጋር ህይወቷ በጣም ተመሳሰለብኝ። ታሪኳ፣ ያሳለፈችው መከራ፣ ያሳለፈችው ስቃይ፣ ሴት መሆን በራሱ እግዚአብሔር ምስክሬን እንኳን ስደት ወጣችሁ ይቅርና ሀገራችሁ ላይ ሆናችሁ በቤት በእናት አባታችሁ ቤት ራሱ ሴት ስትሆኑ ብዙ የምታሳልፉት መከራና ፈተና አለ። የእውነቴን ነው። እኔ ፈተና የጀመረው የምሬን ነው ምላችሁ። ብዙ ታሪኮችን የራሱ በአወራ በነግራችሁ ብዙ ነገር አለ። ያው ብዙ ቢያወሩት ሆድ ባዶ ይቀራል ይባላል አይደለ እንዴ? ሶ የትኛዋም አይነት ሴት እንኳን ስደትን አይታ ይሄ ሁሉ አመት ስደት ቆይታ የመጣች ሴት ይቅርና እናት አባቷ ቤት የምትኖር ሴት ራሱ ብዙ ፈተናዎች አሉባት ለማለት ነው። ሶ እዛ ስደት ተላቀሽ እዛ ስደት ወጠሽ ሀገርሽ ላይ ገብተሽ በራስሽ ስራ በራስሽ ሙድ መምጣትሽ በጣም ያስደስታል። ከዛም በላይም ደግሞ በነ ሀይሚና በነ ብሩክም መወደድ በነ ሀይሚ በነ ብሩክም ቦታ ማግኘት ትልቅ ነገር ነው። እግዚአብሔር ምስክሬን እድለኛ ነሽ ብዬ ነው የማስበው። በእርግጥ እነሱም ሰው ናቸው፣ ኖርማል ነው። ግን መልካም ሰው ባይሆኑ ኑሮ ማንም ሰው ዞር ብሎ አያይም። ማን ዞር ብሎ አያት? ታዋቂ ዩቲዩበር ታዋቂ ቲክቶከር ከአረብ ሀገር ነው የመጣች፣ እስኪ ደስ ይበላት፣ በቃ በስራ ነው በቃ ህይወቷን ዘመኗን ያሳለፈችው ብሎ ሁሉም ሊጠቀምባት ጠጋ ጠጋ የሚል ሰው ሞልቷል። ግን እንደነ ሀይሚ ከልባቸው ጌም አብረዋት ተጫውተው ለመልካም ነገር ገንዘቡን አውለው ከዛ ደግሞ ዛሬ በቤቷ መጣው ሰርፕራይዝ አድርገው ስጦታ ደግሞ ገዝተው ለሁለት እችን ልጅ በጣም በቃ የሆነ ቃል እስኪያጥራት ነው በእንባ ታጅባ ያመሸችውና ሀይሚዬም በጣም ደንግጣ ነበረ። እኔም ሆድ ይብሰኛል ቶሎ ተይ በእናትሽ አታልቅሽ እያለቻት ነበር። እንደ እናት ነበር ስታባብላት የነበረውና ሀይሚዬ እናንተ ስለኛ ታወራላችሁ፣ ስለኛ መልካምነት ስለኛ ጥሩነት ታወራላችሁ። እኔ የእናንተን መልካምነት አይቼ ነው መልካም ልሆን የምችለው። መጥፎ ብትሆኑ ለተመልካች ክብር ባይኖራችሁ የሆነ ነገር ስትሳሳቱ የምንሰድባችሁ የምንቆጣችሁ እንድትመለሱ ነው። ከተመልካች ጋር ተጣልቶ ብዙ ዩቲዩበር ያው የገደል ግቢ ምን ካፈለግሽ ካልፈለግሽ አትይ ማን እይምየሻለሁ ለምኝሻለሁ ብለው የሚያመናጭቁን የሚሰድቡን ሰዎች አሉ። ግን እነዛ ሰዎች ቋሚ ሰው የላቸውም። እርግጠኛ ነኝ ከሚዲያ ለምን 1 አመት 10 አመት አይጠፉም? ማንም ሰው ቼክ አድርጎ የጠፉ የትገቡ ብሎ አይጠይቃቸውም። እናንተ ግን ለተመልካች ቅርብ መሆናችሁ፣ ለተመልካች ማሰባችሁ፣ የተመልካችን ዋጋ ማወቃችሁ እኛን እንድንወዳችሁ እንድናከብራችሁ አድርጓል። ሶ ዛሬ ለግምጃዬ ትልቅ ሰርፕራይዝ ነው የተደረገው። በግምጃዬ ቤት መጣው በጣም እንባ እየተናነቃት የጨረቃ ፋሚሊዎችን እንዲሁም ደግሞ ስለ ሀይሚም ስለ ብሩክም በጣም በትልቁ ምስጋና አቅርባለች። እግዚአብሔር መጨረሻሽን ያሳምረው ነው የምለው። ህይወት ፈተናዋ ብዙ ነው፣ መንገዷ ብዙ ነው። ሴት መሆን ራሱ በጣም ብዙ ፈተና አለውና ራሽን ጠብቂ፣ ከሀይሚ ብዙ ትምህርቶችን ውሰጅ ነው የምለው። እንዳትሸወጂ፣ እንዳትታለይ በቃ ከሀይሚ ብዙ ነገሮችን ተምረሽ ህይወትሽን ማሸነፍ መቻል አለብሽ። የማንም መጠቀሚያ እንዳትሆኚ። አሁን የጨረቃ ፋሚሊዎች ጋር ተቀላቀለሻል። እግዚአብሔር የተመሰገነ ይሁን። እድለኛ ነሽ። እኛም ለመልካም ሰዎች ስናሽቃብጥ ስናሸረግር ነው የምንለው። የእውነት ለመናገር መልካም ሰው ከሆኑ ለምን ብንደግፍ ብናበረታታ ክፋት የለውም ነው የምለው። አንዳንዶቹ ደግሞ በሀይሚና በብሩክ ህይወት ውስጥ ሶስተኛ ሰው መግባት የለበትም ብለው የግምጃዬን መምጣት ትንሽ ደስ ያላላቸው ሰዎች አሉ። ኦልሞስት ወደ 99% የሚሆነው ሰው ግምጃዬን በደስታ ነው የተቀበላት። ደስ የሚል ጊዜን እንዲኖራት ከተመልካች ጋር የጨረቃ ፋሚሊዎች ከአዳኞች ጋር አለንልሽ ከጎንሽ ነን በማለት እንግዲህ ያሉ ሰዎች አሉ።
ሶ እነዚህ ልጆች ታዲያ ለምንድን ነው ከሀይሚና ከብሩክ ጋር ሶስተኛ ሰው ማየት አንፈልግም? የሚጎዳቸው የሚጭቅጭቅ ይፈጠራል፣ የሆነ የማይጠቅማቸው ሰው ነው የሚመጣው በማለት ተናግረዋል። በእርግጥ ግምጃዬ ያው ለትንሽ ጊዜ አብራቸው ብሰራ እኔ ደስ ይለኛል። እች ልጅ ከአረብ ሀገር የመጣችው ተንፈስ ማለት አለባት፣ ጥሩ ጊዜ ማሳለፍ አለባት። ስለ ዩቲዩብ የምታውቀው ነገር የለም። ስለ ቲክታክ ብትጠይቋት ብዙ ነገር ልታውቅ ትችላለች። ምክንያቱም ብዙ ጊዜዋን ስታሳልፍ የነበረው ቲክታክ ላይ ነው። ግን የዩቲዩብን አሰራረም ስለ ዩቲዩብ ሕግም ሁሉንም ነገር እያሳዩት እያስተማሯት አብረው ከነሱ ጋር ሆና ለትንሽ ጊዜ ብሰራ እኔ ክፋት የለውም ብዬ ነው የማስበው። ምንም ክፋትም ይዛ የመጣች ልጅ አይደለችም። ለራሷ ሆደ ቡቡ ናት። በጣም አዛኝ ናት። በጣም የዋህ ናት። በጣም ቅን ልጅ ናት። ስለዚህ አብራ መሆኗ እኔ ቅሬታ ያስነሳብኝ በበኩሌ። እናንተስ ምን ይሰማችኋል? ግምጃዬ በመምጣቷ ምን ተሰማችሁ? ባጭሩ ሌላኛው ደግሞ እንግዲህ ስለ ጌሙ ነው። የትናንትናው ጌም እንግዲህ እሁድ ዕለት የተደረገው ጌም ማለት ነው በሀይሚ አሸናፊነት በግምጃ መሸነፍ አልቋል፣ ተጠናቋል። ግምጃዬም አልከፋትም፣ ሀይሚም አልከፋትም። ሀይሚ ለመልካም ነገር ነው ያደረገችው። አሸነፈችም አላሸነፈችም ለበጎ ነገር ነው ብሩን የምታደርገው። ስለዚህ ያንን በጎ ነገር ስታደርግ ብቻዋን አንተዋትም፣ እኛም አለን ከጎኗ በማለት እንግዲህ መልእክት አስተላልፋ ነበረ። ሶ ያ ጌም እንግዲህ በሀይሚ አሸናፊነት እንዴት ተጠናቀቀ ሲባል ጆን ዳንኤል ነው የሆነ ጊዜ የማን አድናቂ ነች፣ ማን ነው በጣም የምትወዱ ተብላ ስትጠየቅ አዶናይ ብላ ተናግራ ነበረ። ሙሉ ቪዲዮን ፖስትላችኋለሁ። በነገራችን ላይ ማታ ቁጭ ብዬ ሪከርድ እያረኳቸው ነበረ። ሁሉንም የሚያወሩትን ሀሳብ የሚሰጡትን በጣም በግምጃዬና በሀይሚ በኩል ያሉ ሰዎች ከባድ ጸብ ውስጥ ገብተው ነበር። ሶ ምንድነው የተፈጠረው? ጆን ዳንኤል ገና አዶናይን ወዳለው ስላለች ቀድሞ ከነ ሀይሚ ከነ ብሩክ የሚያውቃት ግምጃዬን ነበረ። ግን ሂዶ ጊፍት ሲያዘንብ ጊፍት ሲሰጥ ጊፍት እንደፈለገ ሲያወርድ የነበረው ብቻውን ነው የገጠማት። በቃ አዶናይን ወዳለው ስላለች ነው እንጂ ጊፍት ይሰጣት ነበር ብለው እንግዲህ ብዙዎቹ ያልሆነ ነገር ሲተናገሩ ነበር። ይሄ የቅናት መንፈስ ነው። አንዱን ካንዱ ለማበላለጥ፣ አንዱን ካንዱ የሆነ እንትን ለማድረግ እንጂ የፈለገ ሰው ለፈለገው ሰው ጊፍት መስጠት ይችላል። እኔ ተናግሯል ጆን ዳንኤል። ግምጃዬን እንወዳታለን፣ እንዳከብራታለን፣ ምርጥ እህታችን ናት። በሌላ ጌም ስትጫወት ደግሞ አለ ጊፍት እንሰጣታለን፣ ጊፍት እናዘንብላታለን፣ ችግር የለውም በማለት እንግዲህ ቃሉን ሰጧል። እና ያም ማለ ይሄም ማለ ጌም ነው። ያን ጌም ደግሞ ለራሱ አይደለም የምታደርገው፣ ገንዘቡን አላማ ነበረው፣ ኢላማ ነበረው። ቤስት ኦፍ 3 አይደለም የተጫወቱት። የሚገርመው አንድ ጌም ነው የተጫወቱት፣ አንዴ ባንዴ ነው። ምናልባት 2-3 ተጫውተው እንኳን ቢሆን ግምጃ የማሸነፍ እድል ይኖራት ነበር ወይም ደግሞ ሊኖራት ይችል ነበር። ሶ ግን ሀይሚ በመሸነፏ ሀይሚ በማሸነፏ ግምጃዬ በመሸነፏ ሊከፋችሁ ሊደብራችሁ አይገባም። ሌላ ታሪክ ውስጥም ገብታችሁ ለማውራት አትሞክሩ። አንድ ሰው ሲዋደድ እኛም ተዋደን ተከባብረን አንድ ማድረግ እንጂ ግምጃዬን ጠልቶ ሀይሚን መውደድ፣ ሀይሚን ወዶ ግምጃዬን መጥላት ምን ልዩነት አላቸው? እነዚህ ሴቶች የራሳቸው እኮ ያሳለፉት የራሳቸው የሆነ ብዙ ፈተናና መከራ አለ አይደል እንዴ? እነዚህ ልጆች ማድነቅ፣ ማበረታታት፣ የሴት ምሳሌዎች ናችሁ፣ ለእኛም ምሳሌ የሆኑልን፣ ጥሩ ነገር እየሰራችሁ ወደ ሚዲያ ኑልን ብለን ሚዲያ ላይ እንዲወጡ ከፍ እንዲሉ ያላቸውን እምቅ ችሎታ። ሀይሚ የዛሬ ዓመትን የነበራት ንቃትና አሁን ያላት ንቃት አንድ ነው እንዴ? ያኔ እኮ በጣም በቃ ትንሽዬ ልጅ በቃ ገና ተማሪ ገና ፍሬሽ እኮ ነበረች። አሁን እዩዋት እስኪ በራሷ ጀግና ሆና ብዙ ማህበረሰብን ታስተዳድራለች። ይሄ እኮ ትልቅ ለውጥ እኮ ነው። ይሄ እኮ ትልቅ ስኬት እኮ ነው። እቺ ግምጃዬም በአረብ ሀገር የሰው ቤት ሽንት ቤት ጠራጊ ሆና ሂጂ አምጪን አምጪን ለምን አላረግሽም እየተባለች በአሽሙር በስድብ በቁጣ በግልምጫ ያን ሁሉ ፈተና ስታሳልፍ ቆይታ የመጣች ሴት እንዲህ ተለውጣ እንዲህ ደስ የሚል ደረጃ ላይ ደርሳ ስናያት ልንቀና በመንፈሳዊ ቅናት ሊኖርብን ነው እንጂ የሚገባው እንዴት ነው እነዚህ ልጆች ለመጣል አንዳቸውን ከአንዳቸው ለማበላለጥ የምንሞክረው? እኔ ሁለታቸውንም ለይቻ ላያቸውም ያው እንደ ስራቸው ነው። በነገራችን ላይ አሁን ግምጃዬ የፈለገ መጥፎ ሆና የሆነ ከሀይሚ ጋር እኩል አረጋታለሁ ምናምን ሳይሆን ኖ ሴት በመሆናቸው እኩል ነው ማያቸው ነው የምለው። እና ግምጃዬም መጨረሻሽን ያሳምረው። እንደ ሀይሚ መልካም ሴት ሁኚ፣ ትሁት ሴት ሁኚ። ከሀይሚ ብዙ ትምህርቶችን ትማሪያለሽ ብዬ አስባለሁ። አንቺም ገና ትንሽዬ ልጅ ነሽ። የህይወት ፈተና ያሳለፈሽን ያለፍሽበትን መንገድ የተፈተንሽውን ፈተናም ለሀይሚ ነግረሻት ሀይሚም ካንቺ
በደንብ ተምራ ይበልጥ ጠንካራ ጀግና ሴት ሆና ወደፊት ትሄዳለች ብዬ አስባለሁ። ለማንኛውም ብሩክ እንግዲህ ቡታጅራ ነበርን የግምጄ ልደት ሲከበር ሰው አልተገኘንም እና በድጋሚ ሀፒ በርዝዳይ በማለት ባልጠበቀችው ሁኔታ ሰርፕራይዝ ተደርጋለች። በጣም የሚያምር ሰርፕራይዝ ነበረ። ደስ የሚል ጊዜ ነበረ። መጨረሻችሁን ያሳምረው። ግምጃዬ ወደፊት፣ ጨረቃ ፋሚሊ ወደፊት፣ ፈጣሪ መጨረሻችሁን ያሳምረው ላለኝ የኔ ውድ ሀይሚዬ ግን በጣም የዋህ እኮ ናት። ጨዋ በቃ ትሁት ልበቀና ቶሎ በቃ ሆዷ ቡቡ ነው። ማርያም እንዴት እንዳቀፈቻት ልክ እንደ እናትና ግምጃዬ ደግሞ ማልቀስ አይገባሽም። ሁሉም ዓለም ላይ ያሉ ጥሩና መልካም ነገሮች ሁሉ ይገቡሻል በማለት እንግዲህ ሀይሚ ሼር አድርጋልሻለች ቪዲዮሽን። አለንልሽ፣ ከጎንሽ ነን፣ እግዚአብሔር ካንቺ ጋር ይሁን። ጥሩ ነገር ስሪ፣ መልካም ነገር ስሪ። አጉል ልፈምስ ብለሽ፣ አጉል ገንዘብ ላገኝ ብለሽ፣ አጉል ወጣ ወጣ ልበል ብለሽ፣ አጉል ልለይ ብለሽ አደራሽን የማይሆን ስራ፣ ላንቺ የማይመጥንሽን ስራ፣ ሴትነትሽን ክብርሽን የሚነካ ነገር አደራ ምንም አይነት ቪዲዮ እንዳትሰሪ። መልካም ነገር እየሰራሽ በቲክታክሽም በዩቲዩብሽም እየሰራሽ ትልቅ ደረጃ ላይ እንደምትደርሺ አልጠራጠርም። እግዚአብሔር ይርዳሽ፣ ሁሉ ነገር እንድታሳኪ ፈጣሪ ይርዳሽ ብዬ ነው ማስበው። የነበረኝ ቆይታ ይህንን ይመስል ነበረ። በእንባ የታጀበ ቪዲዮ ነው የዛሬው፣ ግን ደስ የሚል አስደሳች ነገር ነው። ለሰው ደስታ እንዲህ እንደምትጥሩ፣ ለሰው ደስታ እንዲህ እንደምትኖሩ ለእናንተም እግዚአብሔር ያልታሰበ ታይቶ ተሰምቶ በቃ ማያልቅ ደስታን ይስጣችሁ ለሁላችሁ እላለሁ። የጨረቃ ፋሚሊዎች ስለነበረን ቆይታ እያመሰገንኩኝ፣ ምን አይነት ሀሳብ አስተያየት አላችሁ ስለ ግምጄ፣ ስለ ጌሙ እንዲሁም ደግሞ ስለ ሀይሚና ስለ ብሩክ አንድ ላይ ስለመሆን ወይ ደግሞ ግምጄ በእነሱ ህይወት ውስጥ መምጣቷ ምን አይነት ሀሳብ አስተያየት አላችሁ? ጨርሻለሁ። እኔ የኔን ሀሳብ አስተያየት ሰምታችኋል ብዬ አስባለሁ። ኮሜንት ላይ እናንተን አስቀምጡ። ደህና ደሩልኝ።